ወበረካቱ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ውድ የዩቱብ ተከታታዮች አላችሁልኝ ወይ? የእኔ ውዶች እኔ ጋር አልሐምዱሊላህ አለሁላችሁ። ዛሬ ስጋ ጥብስ ላረግ ነው ማለት ነው። የስጋ ጥብስ ሰሞኑን ማሳያችኋለሁ፣ ግን ዛሬም ደግሞ ደግሜ ላሳያችሁ። የሰሞኑ ያላየ ሰው ዛሬም ደግሜ ላሳየው። ይሄ ከውጭ በማሽን ተከትፎ የመጣ ነው። ትልልቁ ሳይሆን በትንንሹ ክትፎ የተከተፈ ነው እና እዚህ ጋር ቅመማ ቅመሞቹን አዘጋጅቼለታለሁ። እዚህ ጋር ቡሃራት አለ። እዚህ ጋር ደግሞ ቱም ተፈጨ አለ። እዚህ ጋር በሰል ሽንኩርት ተፈጨ አለ። እዚህ ጋር በርበሬ አለ። እዚህ ጋር ዘንጀብል ተፈጨ አለ። እዚህ ጋር 3 ራስ ሄል አለኝ። እዚህ ጋር ደግሞ ፍልፍል አስወድ፣ እዚህ ጋር ሚልህ አለኝ። እዚህ ጋር ደግሞ ማጂ አለኝ። እዚህ ጋር ኩርኩም መሸከል አለችኝ ማለት ነው ውዶቼ። እዚህ ጋር ደግሞ ወረቀርቃር ይሉታል። እዚህ ጋር ደግሞ ሽብት ነው ምንድን ነው የሚሉት፣ ጣዕም ይሰጠዋል፣ ሽታ፣ የስጋ ሽታ ያ እንትን ይላል ማለት ነው። እዚህ ጋር ሽንኩርት እና ቱም አለኝ። ከውስጥ ቱምና ሽንኩርት አንድ ላይ እፈጫቸዋለሁ። እዚህ ጋር 2 ራስ ቲማቲም አለኝ። እዚህ ጋር ደግሞ ቲማቲም ማጁን አለኝ። ውድ ቤተሰቦቼ አብራችሁ ተከተሉኝ። እዚህ ጋር ዘይቱን ትንሽ አድርጌያለሁ። እዚህ ጋር ደግሞ የገበታ ቅቤ ሰምል የሚባለው ትንሽ እንደዚህ አረግበታለሁ። ተከተሉኝ። ሽንኩርቴ ፈጭቼ እመለሳለሁ። እሺ ውድ ቤተሰብ ሽንኩርቴ በዚህ መልኩ እየጠበስኩት ነው። በዚህ መልኩ ቱምና እና ሽንኩርት ተጠብሰዋል። አሁን ደግሞ ቀጥታ ቅመሜን አስገባለሁ ማለት ነው ቤተሰብ። አስገባለሁ። በርበሬ ትንሽ ቀይ በርበሬ ስላለበት ሀራራ ነገር አይወዱም ልጆቹ ማለት ነው። ትንሽ አሸዋለሁ። ትንሽ ታሽተዋል። አሁን ደግሞ ቲማቲም እጨምራለሁ ማለት ነው። እንደዛ ስለሚወዱ ከጥማጥም ጋር የተሰራ ስለሚወዱ ነው። መቼም እንደ ቤታችን ነው መኖር የምንችለው። እንደዚህ ስለሚወዱ ናቸው ማለት ነው። እና ደግሞ አሁን ቲማቲም ማጅን አስገባለሁ። ትንሽ ቲማቲሙ ሰከንስ እስከሚል ጠብቅና ቲማቲሙ ሰከንስ ሲል ደግሞ ስጋዬን አስገባለሁ ማለት ነው። እሺ ውዶቼ አብራችሁኝ የሆኑ እስከ መጨረሻው ተከታተሉኝ። ላይክ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ። እሺ ቤተሰብ አያችሁልኝ። በስመልኩ ተንተክትካለች ቲማቲሜ አሁን ደግሞ እንደዚህ ካወጣላት በኋላ ቀጥታ ስጋዬን ማስገባት ነው ማለት ነው። በዚህ መልኩ ስለሚወዱ ነው ማለት ነው ቤተሰቦች። ያው በዚህ ሁሉ ቲማቲም እንደዚህ አድርገሽ እንዴት ልትሉኝ ትችላላችሁ። ነገር ግን
ልጆቹ በዚህ መልኩ ስለሚወዱት ነው ማለት ነው። ገብታችኋል? ሳንዱሽ ከእንትን ሁብዝ ሰሜን የሚባለው ከሱ ጋር ነው የሚበሉት ማለት ነው። ገብታችኋል? ከሱ ሳንዱሽ አደርግላቸዋለሁ። በጣም ነው የሚወዱት ማለት ነው። እኔ እንደዚህ ብረት ነገር የጠጅን አልወዳውም። ጠጅን እንትን ይላል ማለት ነው፣ ይከሳሰራል። እንጨት ይሻላል ማለት ነው። ለማማስ እንጨት ይሻላል። በዚህ መልኩ አሁን ደግሞ እዚህ ጋር ቅድም ያሳየኋቸው እነዚህ ማለት ነው። ስጋው ጣዕሙ እንዲጠፋ ነው። ገብታችኋል? ሽታው አለው ማሻላ። ሽታው ደግሞ በጣም ነው የሚያምረው ማለት ነው። በረቀርቃል ሁሉም ስጋ ሲገባ አሪፍ ነው። እና ደግሞ ሮዝመሪ ነበረኝ ግን አይወዱትም ልጆቹ ማለት ነው። ሮዝመሪ ነበረኝ ግን አይወዱትም። እኔ በጣም ነው የምወደው እንትን ስጋ ጥብስ ላይ ሲገባ በጣም ነው የምወደው። አሁን ይሄ ሲበስል ደግሞ ፍትፍት ይላል። በፍሪሽ ስለወጣ ሲበስል ፍትፍት ይላል። እዚህ ጋር ደግሞ እንደዚህ አርጌ አዘጋጅቼላቸዋለሁ። በኋላ ያስገባዋለሁ። ሀራራ ስለማይወዱ አልቆራርጠውም። እንደዚህ በሀባ ነው ማስገባው ማለት ነው። ሲበስል አሳያቸዋለሁ። ውድ ቤተሰቦቼ ተከተሉኝ እላቸዋለሁ። ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻ እያያችሁ እስኪ አበረታቱኝ። ወላሂ አበረታቱኝ ማለት ነው። እኛ እንደዚህ ነገሮች እንጂ ሌላ ነገር አናገኝም። ሌላ ነገር ወጣ ብለን አንቀርጽም። የተለያየ ነገር የምንቀርጽበት ሁኔታ የለንም። እንደዚህ ነገሮች ስንሰራ አጋጣሚ ከሆነ እንጂ አሁንም ሴትዮ ስለሌለች ነው እውነት ለመናገር መቀርጸው ማለት ነው። ልጆቹ ሲመላለሱ ራሱ ማቋረጡበት ጊዜ ያለ መቅረጹ ራሱ ማለት ነው። በጣም አስቸጋሪ ሁኔታ ነው ያለ ነው። ብቻ የሰው ቤት ያለ ሰው ከባድ ነው። የሚረዳን ይረዳናል። በእርግጥ የሰው ቤት ያላችሁ ሁላችሁም ትራዱናላችሁ። ግን አንዳንድ ማይረዳ ሊኖር ይችላል። እውነት ለመናገር የሰው ቤት አላየ ሰው እንደዚህ ወጥቶ ደግሞ በተለይ ህገ ወጥ ሰው ላይረዳን ይችላል። ኮንትራት ቤት የሌለ ሰው ማለት ነው። ኮንትራት ቤት በጣም ከባድ ነው። ኮንትራት ቤት ከመናገራችሁ በላይ በጣም ከባድ ነው ማለት ነው። ምንም ነገር የፈለጋችሁት ነገር ለመስራት የፈለጋችሁት ነገር ለማድረግ ምንም አታገኙም ማለት ነው። መብታችሁ ወልጋ አለ አይደል? አታገኙም የፈለጋችሁ ነገር ለማድረግ ማለት ነው። እና ባለን መክል ቆጭ ማለት ነው። ምንም ማድረግ አይቻልም ማለት ነው። ምንም ማድረግ አይቻልም። ሁሉም ነገር በሰብር ነው። በነገራችን ላይ ሰብር ካለ ሁሉም ነገር ይደረሳል ኢንሻአላህ። እኛም በሰላም የሀገራችን አብቅቶን እንደፈለግን ፀሐይ አይተን እንደፈለግን አልሐምዱሊላህ። አሁንም አልሐምዱሊላህ። በአላህ ተስፋ መቁረጥ የለም። አላህ ላይ ተስፋ አንቆርጥም። አሁንም ያለንበት ሁኔታ አልሐምዱሊላህ ማለት ነው ያለብን ማለት ነው። ከኛ የባሰም ብዙ አለ፣ ሊሰራም ያጣ አለ። አልሐምዱሊላህ ማለት ነው ለሁሉም ነገር። እና ቪዲዮአችን በለቀቅነው አክል ያገኘነው ከለቀቅነው ንቃችሁ አትለፉን አደራችሁ እላችሁ ነገር ቢኖር ማለት ነው። ንቃችሁ አትለፉን። ለሁሉም እኛ ወጣ ብላችሁ ሰርታችሁ እንደፈለጋችሁ ብራንክ ማደርጋችሁ ምንም ብላችሁ ሰርታችሁ የለቀቃችሁት እኛ ነን። በእርግጥ እውነት ለመናገር የመዳም ሰራተኛ ናት፣ የመዳም ሀድ ሸቃላ ናት፣ ሸቃላ ብላችሁናል። መቼ የመዳን ቅመም እኛ ነን የምናሳድገው ማለት ነው። እርስ በራሳችን ከተጋገዝን ቀላልና ቀላል ነው ይቱ። እርስ በራሳችን ደግሞ ካልተጋገዝን ደግሞ በእርግጥ ከባድ ነው። እና እንደዛ አላችኋለሁ ቤተሰብ።
አሁን በስምንቱ አልቆለታል። ኢንሻላ በጣም ነው ውሃ እንትን ነበረው። ውሃው ተጣርቶ አልቀዋል። ይሄ ነገር አሁን ማስወጣት እችላለሁ ማለት ነው። ያኔ ማስወጣት እችላለሁ። ይህን ሳንዱች ላይ እንዳይገባባቸው ይሄን አስወጥቻቸዋለሁ። አያችሁ፣ አስወጥቻቸዋለሁ። ልጆቹ ከገጠማቸው ጥሩ አይደለም። ጥርሳቸው ላይ ይገባና የዚህ ሀገር ልጆች ታውቃላችሁ፣ ትንሽ ነገር ይበቃቸዋል እና እነዚህ አስወጣቸዋለሁ። ለቅድም ያስገባኋቸው እንትኖች ማለት ነው። ፍልፍሉ እኛ እንበላዋለን ማለት ነው። እኛ ታውቃላችሁ ስለ ከልየልታ ነገር ለእኛ ነገርም ሴትዮን ትወዳለች። በነገራችን ላይ የሚያቃጥል ነገር ደስ ይላታል እሷ ልጆቹ እንጂ ማለት ነው። እና በዚህ መልኩ ጨርሻለሁ። ሳንዶች ከተመቸኝ ያሳያቸዋለሁ፣ ካልተመቸኝም ያው በዚሁ አበቃለሁ ማለት ነው። ውድ ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታትላችሁ ላይክ ኤንድ ሰብስክራይብ እያደረጋችሁ አደራችሁ አደራችሁ እዩልኝ ማለት ነው። ይኸው አያምርም? ማሻ ሹፉ ውዶቼ፣ በዚህ መልኩ ጨርሻለሁ። አያችልኝ? በዚህ መልኩ ጨርሻለሁ። ይኸውላችሁ እንደዚህ አቅርቤላቸው እንደዚህ ነው የሚበሉት ማለት ነው። ያኔ ጅብና ምናምን አላስገባም። በቃ እሱ ብቻ ነው አስገብቼ የሚበሉት ማለት ነው። ከዚህ ሁብዝ ደግሞ ከዚህ ሁብዝ ሰሞን የሚባለው በጣም ነው የሚጣፍጠው እውነት ለመናገር። ይኸው በዚህ መልኩ አዘጋጅቼላቸዋለሁ ውድ ቤተሰቦቼ።